ሌላ የምጠይቅህ ጥያቄ እኔ ሰራተኞች ከአንተ ጋር በነፃ ነው የሚሰሩት? እግዚአብሔር ይስጥ اي عباب المحل بالدنانير ቪዲዮ አንቺ ስማቸውን የኔን ስም ላይሰንሴን የእነሱን ኢመራት አይዲ ኤቭሪቲንግ አሁን እልክልሻለሁ። በውስጥ እነሱን አዋርተሽ ያላቸው በራስሽ የራስሽን ሁሉ እንትን ትወስጃለሽ። ገብቶሻል አባባሌ? አሁን አይዲያቸውን ልክልሻለሁ። አሁን ለጊዜው ያለው ዋትሳፕ ላይ ልክልሻለሁ። ስልካቸውንም አይዲያቸውንም የኔንም ላይሰንስ የኔንም አይዲ አሚን ሌላ ሰው እንዳይመስል አንድ አይነት እንደሆነ ማለት ነው። አንድ አይነት ሁሉንም እንዲሆን ዋትሳፕ ላይ ሁሉንም እልክልሻለሁ። ገብተሽ ከእነሱ የምትፈልጊውን ኢንፎርሜሽን ያለውን ነገር መጠየቅ በዋትሳፕ ማውራት ትችላለሽ አንቺ። ከዛ በኋላ አንቺ ማሳወቅ ለሚገባሽ ሰው ታሳውቂያለሽ ማለት ነው። አዎ እኔ አይዲያቸውን ካየው በኋላ ማንነታቸውን ካወቁ በኋላ እነሱ እዚህ ጋር በቪዲዮ ሳያበሩ መጥተው መናገር አይችሉም? ከቻሉ እንጠይቃቸዋለን። ለምን መስለሽ ሳያበሩ መጥተው መናገር አይችሉ? ሞራ አሳማኝ ነው። ኤደን ፍሬንድ እንትን ላኪ፣ ሪኩዌስት ላኪ። አካውንትሽ ፕራይቬቱን መክፈት ስላቃተሽ እኔ እንትን ልኬልሻለሁ፣ ገስቱን ከፍቼልሻለሁ። ቶሎ በይ ሪኩዌስት ላኪ። ላስገባሽና ልዘጋው ነው ገስቱን። ብዙ ሰው ገስት ሪኩዌስት እየላከብኝ ስለሆነ ኔትወርኩ ይጨናነቃል። ሶ ሪኩዌስት ላኪ፣ ላስገባሽና እንትን በይ። እስካሁን አንቺ አላክሽም። ኤደን ሪኩዌስት ላኪ። አካውንትሽ ፕራይቬት ነው፣ መክፈት አልቻልሽም። አቡዬ አቤት። ምን መሰለሽ አሁን ስናወራ ማለት እስከ ዛሬ በጣም የማይሆኑ ነገሮች ናቸው የተወሩት። ማንኛውም ሰው በፈለገበት አካውንት እየገባ ማንም ሰው ይላከው ማን ይላከው ከየት ይምጣ የማናውቀው ሰው በማይታወቅ አካውንት እየገባ እስከዛሬ ድረስ የማይሆን ነገር እያወራ ነው እና እኔ አሁን ይችን 2 ቀን እያሳለፍኩ ያለሁት ነገር በጣም ከባድ ነው። ተጽዕኖ ፈጥሯል። ገብቶሻል? ስለዚህ ትክክለኛ መረጃ ትክክለኛ ያለው ነገር እንደዚህ ቪዲዮ ገብቶ ማውራት የሚፈልግ ድንገት ሌላ ሰው ካለ ማለት ነው በቪዲዮ ገብቶ ማውራት ቢችል እንደዛ ይሻለኛል። ቤት ተቀባይነት የለውም ያለ ቪዲዮ። ባለፈው የምናወራ ጊዜ ካስተውለሽ ከሆነ ያለምንም ፕሮፋይል ያለምንም እንትን ዝም ብለው ሀሳብ ሲሰጡ ነበር። እነዛ ሀሳብ እንደልባቸው የተናገሩ ሰዎች ለእኛ ኖርማል ነበረ የመሰለን በሰዓቱ። ግን ከዛ በኋላ ብዙ ሰው በዛ ዙሪያ ስቲል በቃ በጣም ከብዙ ቦታ እየተደወለ ምንድን ነው የምንሰማው? ምንድን ነው በጣም ተጽዕኖ ፈጥሯል። ገብቶሻል አባባል? ግን እባክሽን ደጋግመሽ አንድ ቁጥር እየጻፍሽ ነው። አካውንትሽ ፕራይቬት ነው። ስለዚህ ሪኩዌስት ላኪ። አሁን ይኸው ከፍተሽዋል። ፕራይቬቱን አልገባትም ነበር ፕራይቬት እንዴት እንደሚከፈት። ስለዚህ ገዝቱን እዘጋዋለሁ። በአንዴ 99 ሰው ሪኩዌስት ላከ። ለዚህ ነው እኔ እማልከፍተው እኮ ሪኩዌስት ላከ። ለዚህ ነው ሞዴሬተሮች ፕሊዝ እንትን በሉልኝ። የኔ ስልክ እንትን ስለሚል እኮ ነው የበህቴ ልግባ እያልኩሽ ነበረ። አልሰማሽም? ዋትሳፕ ላይም ልኬልሻለሁ። ኖ ሀያት አብዲ የሚል አለ። በህቴ እንግባ። እኔም የምፈልገው እንደዚህ ሶስታችን እንድናወራ ነው እኮ። ግን በህትሽ እሱም ፕራይቬት እንዳይሆን በመጀመሪያ ደረጃ እኔ ማሳየት የምፈልገው ቪዲዮ መቼ ለታ ሶሊያናን እኔ ስጠይቃት ይህንን ሰውዬ ታውቂዋለሽ ወይ ስላት የመለሰችልኝ መልስ ላይፍ ሪካርዱን አሳያለሁ። ምን እንዳለችልኝ በአካል ይህን ሰውዬ ታውቂዋለሽ ወይ ስላት የመለሰችልኝን መልስ አንዴ ምስማ። ይህ ስልክ እንደውም ድምፁ ስለማይሰማ ቪዲዮን ወደ አይፓድ ልድለው። ኦኬ ስሙት። ተሹ ታውቂያለሽ? በጣም በአካል አቀባለ በጣም ያቀኛል። ቪዲዮ ወይም ፎቶ አብሮ አላችሁ ልታሳይን የምትችይው እዚህ ጋር ፎቶ የለኝም ማለት አይዶ ነው ሀውቱ ሳይ አሁን ስንነጋገር ነው ጓደኛ ተጠያቂ ይሄንን በትክክል ራሱ የምንናገረው ነገር ፕሩፍ ማቅረብ አለብና እና በውስጥ ብዬ ለምኜ ትናንትና
ጓደኞች በሰው ሰው አለ ያያችሁ ፎቶ ያነሳችሁ ፎቶ ወይ ቪዲዮ እንፈልጋለን። በአካል ተገናኝታችሁ እንደምታውቁ እዚህ ምድር ላይ አሁን እኮ ቻፒ መጠየቅ የሚፈልገውን ጥያቄ ጠይቁን። እኛ ኦልሬዲ ባለፈው ስትነግርሽም ማስረጃ የለንም ብለንሻል። ቴሌካሶቹ ቢያት ባለጉዳይ 3 ሰው ዝም በይነን እያወሩ ለጥያቄ ጠይቀን እኔም መጠየቅ የምፈልገው ጥያቄ አለ በራሴ። በጣም ጥሩ። ከኔ ጥያቄ ይጀመር። ኖት ይዣለሁ፣ ላይቭ ሪከርደሩን አስቀምጠዋለሁ። የምንነጋገረው ነገር ሁሉ ነገር አንድ አይነት መሆን ያለበት። መጀመሪያ ላይ የሆነ ነገር በኋላ ላይ የሆነ ነገር የሚያወራ ሰው አንቀበልም። ለምን የሱሊና ይኸው ላይቭ ሪከርዱን አሰምቻለሁ። መጀመሪያ በአካል አውቀዋለሁ፣ በደንብ አድርጌ በአካል አውቀዋለሁ። ይህን ሰውዬ ብላ በኋላ ላይ አላውቀውም በአካል ብላለች። ስለዚህ አንዴ የተለያየ ነገር የሚያወራ ሰው እኔ ጋር ሶሊያና ጋር እኛም በቪዲዮ እንጂ የምናውቃት በአካል ተገናኝተናት አናውቅም። ያኔ ኢቨን ቁጥሯን ሲስተር የወሰደችው የቤተክርስቲያን ግሩፕ አላቸው ማለት ነው። እንዲህ ብላ የቻፕሊን ፎቶ ስትለቅ በአካል ተገናኝተናት አናውቅም። ኦፍኮርስ ፍሪጅ ማራናት ካፌ ያላት አላት። ቪዲዮ ላይ ከመታየት ውጭ በአካል አናውቃትም። ከዛን ቀን በፊትም አውርተውም አያውቁም። ያን የለቃ ስታይ ሄደን የቸርች ግሩፕ አላቸው የቤተክርስቲያን ሄደን ጓደኛ እዚህ ነበረች። ስልኳን ትወስድና እኔም ላይ እንዲደርሱብኛል ብላ አውርታለች። ሶሊያና ሚዲያ ላይ እንደምትቀርብ የሚታወቀው ነገር የለም። በእኛ በኩል ሚዲያ ላይ አቀቡንም ያልነው ነገር የለም። ለምን ወገድ እዚህ ጋር ሚዲያ ላይ ስቶች አንድ ማስረጃ ያስፈልጋል። እህታችን ከሞተችኛ 11 ወራችን ነው። ሚዲያ ላይ ቻፒን ማውጣት ወይ ቻፒን ስም ማጥፋት የሆነ ነገር ብንፈልግ 11 ወር ሙሉ አንቺም ጋር ማግኘት እንችላለን። ሀቢባ በሰው ጆከር አሁን ከነዋይዲ ጋር ምናምን ይገባል። ጓደኞቼ ናቸው። እሱ ጋር መድረስ ይችላለሁ። ገባሽ? ግን ይህንን ነገር የምፈልገው ፈጣሪ ቀኑን ጠብቆ ያውጣልን ብለን ዘግተን የተቀመጥነው ነገር ነው። እኔ አሁን ዱባይ እየኖርኩ አይደለም፣ ትቼው ዱባይን ማለት ነው። የመጣሁበት አሁን ምክንያት አለኝ። ዱባይ ስመጣ ማለት ነው። አንቺ ጥያቄዎችን አቅርቢልኝና ይህንን ጥያቄ ለቻፒን ማቅረብ ስለምፈልግ ነው። ገባሽ? በወሬ ሰው ጋር ይደርስና እንዲሁም ሁሉም ነገር ገሀድ ሲወጣ ሁሉም ነገር መውጣት አለበት። እህቴን ያጠዋትን ሳይሆን ይችኛዋንም እህቴን ላጣት ነበረ። አንቺ የምጠይቅኝን ጥያቄ ጨርሽ፣ እሱም ጥያቄ ካለው ይጨርስና እኔም የራሴን ጥያቄ መጠየቅ እፈልጋለሁ። በጣም ጥሩ። እሺ፣ ከጥያቄው የመጀመሪያው ጥያቄ ቻፒ አንቺን ምንድን ነው ያደረገሽ? ወይም እህትሽን ሆነ አንዴ በመሀል ልግባ። አንዴ ክሊር እንዲሆን ይሰማል አይደለም? ማውራው ይሰማል ማለት እኔ አሁን እዚህ ጋር ሳወራ ለእኔ ሁሉም ነገር እኔ ላይ ስለሆነ ክሊር እየሆነልኝ እንዲሄድ ስለምፈልግ የሶሊያና ጉዳይ እንደተዘጋና ያለው ነገር እንዳለቀ ቢያንስ አንቺ ስላለሽ እዚህ ጋርም ብዙ ሰው 10,000 ሰው ስላለ እንዲያውቁ ስለምፈልግ ይሄኛውን ዝግት አድርገን ወደዚህኛው እንድንሄድ ፈልጋለሁ። ምክንያቱም ሰው አንደርስታንድ ማድረግ አለበት። ገብቶሻል? አሁን እየተወራ ያለው እየተደረገ ያለው ምናምን ነገር አሪፍ ነገር ስላልሆነ ተጽዕኖ ስላለው እየዘጋን ብንሄድ መልካም ነው ብዬ አስባለሁ እና ህብረተሰቡም እንዲያውቀው። ምክንያቱም ሙሉ ላይቡን ያየ ሰው አለ፣ ያላየ ሰው አለ። የሚለቀቀውን ብቻ ተቆራርጦ የወጣውን ቪዲዮ ያየ ሰው አለ። ለሰው ስፔሻሊ ለሰው የምትኖሪው ከሰው ጋር አለ። ስፔሻሊ ደግሞ ቢዝነስማን ስትሆን ደግሞ ዩኬር አባውት ሰው ስፔሻል በጣም ለእኔ በጣም ከባድ ነው። ገብቶሻል? ሰው ላይ ያለው አመለካከት ከባድ ስለሆነ የሚያየውም ያላየውም ምንም ስላለ ክሊር እየሆነ እንዲሄድ እንዲታወቅ ነው። አሁን አንቺም በራስሽ መንገድ ያየሽው የሰማሽው ነገር አለ። ተረዳሽኛ? እኔም ያልኩት ነገር አለ። እኔ ያልኩት ነገር እሷ ከተናገረችው ጋር ሶሊያና ከተናገረችው ጋር አንድ አይነት እንደሆነ እኔ ሶሊያናን እንደማላቃት እንደማታቀኝ አግኝቻትም አውርቻትም በስልክም በምንም ኢቨን አስተውለሽ ከሆነ ሰላም ስትገባ ስልኳን እንኳን ይሄ ነው እሱ ነው ስልኩንም የላከችላት እሷ እንደሆነች ይሄ ነው ወይ ብላ ስጠይቃት አዎ እንዳለች ላይቭ ላይ ያለውን ነው እየነገርኩሽ ያለሁት። የራሴን ምልካቶ ሳይሆን ላይቭ ላይ ያለውን ነገር ነው የምነግርሽ። እና እሷም ተናግራለች። አንድ ቀን ነው ክለብ ውስጥ ነው ያየሁት ነው ያለችው። ተረዳሽኝ አባባሌ? አሁን እነሱና እሷ ይግባቡ አይግባቡ የምናውቀው ነገር የለም። ተረዳሽኝ? ያለ ምንም ሪዝን ይች ልጅ መታ እዚህ ጋር እንደዚህ ልትል አልቻለችም፣ አትችልም። ከእነሱ ጋር የሚሆን ከማንም ሰው ጋር ህብረት ይኑራት አላውቅም። ምክንያቱም ምንም ብለሽ ብድግ ብለሽ
ማታቂውን ሰው ለመወንጀል እሷን መጠቀሚያ ማን ሊያረጋት እንደቻለ እኔም የማላውቀውን ነገር እንዲህ ነው ብዬ መናገር አልፈልግም። እግዚአብሔር ነው የሚያውቀው። ተረዳሽኝ አባባሌ? ምክንያቱም ልጅቷ እኔ ልታጋልጥ መታ እራሷ ነች መልሱንም ጥያቄውንም የተናገረችው እና እሷም ብትሆን አይ ቲንክ በማያት ሁኔታ ያለችበትም ነገር ትክክል አይመስለኝም። እንደኔ እውነት እግዚአብሔር እሷ ትክክል ሁኔታዋ ምንም አይመለከተንም። ጉዳዩ ካለችው አንግል ትክክለኛ ነገር አይደለም ለማለት ያለ እሷም ቢሆን የምታምነው ፈጣሪ ድረስላት። ግን ክልል እንዲሆን ሰውም በደንብ እንዲያውቀው ነው ይህንን ነገር የምለው። ተረድተሽኛል? ትክክል። የሶሊያና ጉዳይ ተዘግቷል። ሲዘጋ የተዘጋበት ምክንያት እዚህ ቤት ስለሌላው አያገባኝም። ማንም የፈለገውን ከፍቶ መለፍለፍ ይችላል። እኔ ግን አንድ ሰው የማይተዋወቁ በአካል የማይተዋወቁ ሰዎች በአካል ታውቂዋለሽ? ይሄን ቪዲዮ አስቀምጧለሁ፣ ለታሪክ ነግሬያቸዋለሁ። በአካል ታውቂዋለሽ? አዎ፣ ድብን አድርጌ ያውቀዋለሁ። ትንሽ ቆይታ እሺ፣ አብራችሁ ፎቶ የተነሳችሁት ቪዲዮ የተቀረጻችሁት ሰው ያያችሁ አንድ ላይ በአካል ተገናኝታችሁ ያያችሁ ምስክር አለሽ? በአካል ተገናኝተን አናውቅም። በአካል አይደለም አውቀው ቁጥሩ አለሽ? ቴክስት አውርታችሁ ታውቃላችሁ? አናውቅም። ተደዋውላችሁ ታውቃላችሁ? አናውቅም። እና በቃ መንፈሷ ነገራት፣ ቀልቧ ነገራት ይሄ ሰውዬ መድኃኒት እንዳደረገባትና 18 ሚሊዮን የኢትዮጵያ ብር ከስልኳ ላይ ሰለበብኝ ነው ያለችው። ከስልኬ ላይ 18 ሚሊዮን ብር ሰለበብኝ ነው ያለችው። ሶ እንደዚህ አይነት ነገር እኔ ስለማላምንበት አልቀበልም። የሚያምኑ ሰዎች በሰላቢ በምናምን የሚያምኑ ሰዎች ይቀበሉ፣ አይመለከተኝም። እነዚህ ሰዎች ግን ይተዋወቃሉ በአካል ኤደን እና እሱ በአካል የሚተዋወቅ ሰው ምንም ሊደራረግ ይችላል። የእነሱ ጉዳይ ግን እንሰማለን በአካል። ምክንያቱም እኔም ስለሌላው ቤት ስለሚወራው ስለሚለጠፈው አይመለከተኝም። ማንም ሰው ምንም ነገር ማድረግ ይችላል። ገብቶሻል አባባሌ? ብዙ አሉ ወንዶች በዛ የዛለታም ላይቭ ላይ የነበሩ ወንዶች አሉ። እንደዚህ ደርሶኛል፣ በሜሴጅ እንደዚህ ደርሶኛል፣ ማነው ዘካሪያስ ምናምን የሚባል ልጅ እንደዚህ መጥቷል፣ እንደዚህ ምንም አይነት ነገር መረጃ ማንም ሰው ለማንም መላክ ይችላል። እኔም ራሱ 3-4 ዋትሳፕ ይዤ ለአንቺም ለምንም በተደበቀ ዋትሳፕ በተደበቀ እንትን ልልክልሽ ይችላሉ። እንደዚህ አድርጎኛል ምናምን ላስልክ ምናምን ይችላለሁ። ተረዳሽኝ አባባሌ? ስለዚህ እነዛን ነገር ይዘው ዝም ብለው እንትን የሚሉትን እኔ አታድርጉ አልልም፣ ቢያደርጉ። ምክንያቱም ስቲ ሰው ይብስበታል። ምንም የሚፈጠር ነገር የለም። ለእኔ ግን እዚህ ጋር ዋናው ፖይንት የሶሊያና ስለሆነ የእሷ እንደተዘጋና ህብረተሰቡ ማንም ሰው የምኖረው ከሰው ጋር ነው። ገባሽ? ብቻ የምኖረው ከሰው ጋር ስለሆነ ሰው እንዲያውቅ ስለምፈልግ ነው። ይህንን ዘግተን አጥርተን ወደዛ እንድንሄድ ስለፈለኩኝ ነው እንደዛ ማለት የፈለኩት። ትክክል። በዛ ላይ አንተ አንድ መስሪያ ቤት ተቀጥረህ የምትሰራ ብትሆን ኖሮ መስሪያ ቤቱ ነው ደሞዝህን የሚከፍልህ። ስለዚህ ዩ ዶንት ኬር ስለማንም። ግን አንተ የራስህ ቢዝነስ ያለህ ሰው ስለሆን ስፔሻሊ ደግሞ በጣም ተጽዕኖ ፈጥሯል። በጣም ስፔሻሊ በዚህ 2 ቀን ውስጥ ገባሽ እንደዚህ አይነት። ምክንያቱም ብዙ ሰው ተቆራርጦ የደረሰዋል እንዳልኩሽ ብዙ እንትን አለ እና ተጽዕኖ ፈጥሯል። ሰው የሚያውቅ ያቀኛል። ገብቶሻል? ሰው የሚያውቅ ያቀኛል። ምንም አይነት መንገድ ብጓዝ በእንደዚህ አይነት ወይ ሊሄድ እንደማልችል የሚያውቅ ያቀኛል። እዚህ ጋር ወጥቼ የፈጣሪን ስም ወይ እንደዚህን ስም ጠርቼ ማሳመን እንደዚህ አይጠበቅብኝም። ሃይማኖት የግል ነው የራስ ነው እንጂ እዚህ ጋር ወጥተሽ እንደዚህ በቃ ፖይንት ያለው ነገር ከመጣ ፖይንት ባለው መንገድ ታስረጃለች። ሌላው ነገር ፔሬድ እና እንደተዘጋና ሰው እንዲያውቅ ፈልጋለሁ። ገባሽ? እሷን ርዕስ ዘግተነዋል። ገባሽ? ከዚህ በኋላ ያለው መንገድ እኔ በሚሄድበት መንገድ ሄጄ ማስቆም ባለብኝ መንገድ አስቆማለሁ። ተረዳሽ? ለእሷም ቢሆን ህግ የሚባል ነገር አለ። ኢማራት ላይ አንድ ሰው ያለ አግባብ ስማችንን ሲያነሳ ያለምንም ማስረጃ ስማችንን ሲያጠፋ ህግ አለ። ህግ ሄደን በህግ አመልክተን የሚመለከተው አካል የሚገባውን ነገር ያደርግልናል። አለቀ። የሶሊያናን ጉዳይ ዘግተናል። እሷን ባለችበት ሰላም ትሁን። እግዚአብሔር ይድረስላት። ባለችበት ሰላም ትሁን። ቴንኪው። ጨርሻለሁ። እናመሰግናለን። እኛም አሁን ዋናው ጉዳይ በአካል የምትተዋወቁ ሰዎች ስለሆናችሁ በአካል የሚተዋወቅ ሰው ምንም ነገር ሊደራረግ ስለሚችል የእነሱን ጉዳይ ነው የምናዳምጠው። ከሶሊያና ጋር በአካል አይገናኙ። ቴክስት የለም፣ አውርቶ አያውቁም። አለኝ ካለች ታምጣ። ቴክስት ተጻጽፋ የምታውቅ ከሆነ ከእሱ ጋር ተደዋውላ የምታውቅ ከሆነ በአካል ተገናኝታ የምታውቅ ከሆነ በአካል አግኝታችሁ የማታውቁት ሰው፣ ተጻጽፋችሁ የማታውቁት ሰው፣ አውርታችሁ የማታውቁት ሰው፣ ከነመፈጠሩ የማታውቁት ሰው 18 ሚሊዮን ብር ከስልኬ ላይ አርጎ ሰለበብኝ። እኛ ደግሞ የዚህ ዘመን ትውልዶች ሆነን እንደዚህ አይነት ነገር እናምናለን። እኔ ስለማላምን የሚያምን ይመን አይደው። ቤቱም ለመዘጋት እኮ ምንም ለማለት ተጠያቂ እኮ ነኝ። ቤቱም ብሩ ብቻ እኮ አይደለም
ሁሉ ነገር ለእሷ ሁሉ ነገር መሆን ነው ተጠያቂ ያደረገች ገባሽ? ብቻ ኢንዌስ ፍርድ የሰው አይደለም። ኢንዌስ አልፈልግም። ስለዚህ ይህን ጉዳይ ጨርሰናል። አሁን በአካል ወደሚተዋወቁት ሁለት እህትማማቾች ግን ሀያት አይደለሽም አይደል? የጉዳዩ ባለቤት ኤደን ናት መሰለኝ። ሚዩትሽ ና ሀያት እህታችን ናት። ወዲህ እኮ ያልነው እህታችን በእንደዚህ ጉዳይ ተጠቅታ ሞታለች ነው። ስለዚህ እሷ የምታውቀውን እኔ ነኝ። ያው ከኔ ጋር ሁሉ ታውቃላችሁ ስለ ጉዳዩ ሞር እኔ ያውቃለሁ። ለምን ሲታመምን አስታመመም የነበረው እኔ ነኝ። ኢትዮጵያ ሚዘናት ሄድ ነው እና ቻፒ ነን። ሌላ የከፈተ ሰው አለ ላይቡን ሀያትዬ እንዲዘጉት ንገሪያቸው። ያስተጋባል። በእንደዚህ አይነት ሁኔታ ማዳመጥ አልችልም። በሄድፎን ስሚ ቢያት ወይ በሄድፎን ትስማ ኦር ትዝጋው እና እሺ። ስለዚህ የመጀመሪያው ነገር ምንድን ያደረገው ቻፒ ምንድን ያደረገው? ቻፒና እህቴ ግንኙነት ነበራቸው። ወልዳለታለች። እንደወለደች ነው መታመም የጀመረችው። ከቻፒ ውጭ ሰው አትፈልግም፣ እኛን ይሻትልም። እኔ አለች፣ ኤደን አለች፣ ሌላ ወንድም አለን። ገባሽ? እህቶቿ ስላለን አሁን እሷም ብትወጣ ከቤት ብትወጣ ብዙ ሰው ታስቀይም ነበረ። ብዙ ነገር ነው የምትቀባጭረው፣ ብዙ ነገር ነው የምትለው። ታመመች ማለት ነው። ቻፒ አብሮናለ። ተባብረን ይዘናት ሄድን ኢትዮጵያ። የኮሮና ሰዓት ማለት ነው የታመመችው። ከዛ በመሀል ከሱ አልራኩም። ፍሬንድ ነበርን ከሱ ጋር። እውነት ነው ጠልታለች አልኩትኝ። ቻፒ ልትመጣ ስለነበር ሰው ማለት ነው። እንዴት ነው ሀያትዬ እህቴ መድኃኒት እንዳሰራባት ከነገረችኝ ሰው ጋር መጥቼ አብሬ መብላት መጠጣት እህቴን መካድ አይሆንም። እህቴ ስትጠይቀን አግኝታችሁታል ወይ ስትለን ኖ መልሳችን ማለት ነው። ስጋት አለው። ስህተት ነው አምኛለሁ። ስህተት ብቻ ተብሎ አይታለፍም። እዚህ ጋር ጨርሽ እና እህቴ የእናቴ ልጅ መድኃኒት አሰርቶብኛል ይሄ ሰው ክፉ ነው ብላሸት ምክንያት እሱ ነው ብላኝ መጥቼ አብሬ ላናግረው አብሬው ልበላ ልጠጣ አልችልም። ይሄ እንደማረግ ነው ብዬሻለሁ። እሱ የራሱ ስህተት ነው። በሰዓቱ አላቅም አለው አለ። ለምን አልራኩትም ከሱ እሱ አላቅም። ያለፈውን ነገር በምን ላስተካክለው እችላለሁ? አቢባ እዚህ ጋር ልስጥ አስተያየት መጨረሻ ላይ ሻልም ሁሉንም ተናግራ ስትጨርስ የጨረሰኝ ስለመሰለኝ ጨርሰሻል? አልጨረስኩም። ጠይቂኝ ጥያቄ። እኔ እየጻፍኩ ስለሆነ ነው ጥያቄዎችን መጨረሻ ላይ ነው የምንጠይቅሽ። ስለዚህ ነበረ ቻፒ ቀድሞ የሄዱት እህትና ወንድሞቼ ናቸው። እህቴና ወንድም የሄዱ ማለት ነው ቀድመው። እኔ በቪዛ ምክንያት ተመልሼ ነበር። ለቅሶ እኔ ቤት ነበረ ቻፒ። ከዛ ተስተካክሎልኝ ሄድኩኝ ኢትዮጵያ። እህትሽ ምን ሆና ነው የሞተችው? ታማ ጸበል ድና ነበር። መርዝ ጠጥታ ማለት አስክሬኑ ተመርምሯል። መርዝ ጠጥታ ነው። ኢማራት ላይ ነው ኢትዮጵያ ውስጥ ነው? ኢትዮጵያ ውስጥ ነው። ሆስፒታል ውስጥ ነው የጠጣችው? ኖ ሆስፒታል ደርሳለች፣ ግን መዳን አልቻለች። ከዛ ሄድን ኢትዮጵያ። ቻፒ ይደውላል፣ ይጽፍልናል ምናምን፣ ያው እንዴት ሆናችሁ ምናምን የሚለው ማለት ነው። ከዛ ሜሴጅ ላኩለት ለቻፒ። ቻፒ ያልኩት ለአንተ የነገርኩ ነገር እሷ ጠልታለች፣ እንደጠላቸው ብቻ ነበረ። ለእኔ ግን ያለችኝ እሱ ነው እንደዚህ ያደረገኝ ብላኛለች። ያን አለመንገሬ ስህተት ነው። ከዚህ በኋላ ግን ከኛ እራቀን አልኩት፣ ቻፒን ማለት ነው። ከዛ አዩን እንዴት እንደዚህ ያደርጋለሁ ምናምን አለኝ። እሱን አናውቅም። ሀቅ ያለው አንድ ፈጣሪና አንድ የሞተችው ልጅ ጋር ነው። ኦልሬዲ እሷ ሞታለች። ገባሽ? መርዝ እንደጠጣችሁ ማለት አልታወቀም። ለምን መርዝ እንደጠጣችሁ ልትመጣ እንደ ሮቡን ቀን የእሷ ኦልሞስት እዚያ ገር 6 ወር ካልገባሽ ቪዛሽ እንትን ይላል አይደል? ተነስልሻል። ኤርፖርት ተመለሰ 15 ቀኗ ምናምን የሚያስከነስልልን ሰው አግኝቼ እዚሁ ተከንስሎ ነው የሚወጣልሽ ቪዚት ቪዛ አይደለ? ሮቡን ቀን ላኪልኝ ፎቶ እና ፓስፖርቱ አለ ኦልሬዲ ፎቶሽን ላኪልኝ ተነስተሽ ብያት ኦኬ ተባብለናል። ሐሙስ ቀን ነው ሐሙስን ቀን የጠጣችው እና የዛን ነው አርብ ነው ያገባች። አርብ ዱባይ ልትመጣ ሐሙስ መርዝ ጠጣች። ኖ
ላኪልኝ ፎቶ አልኳትኝ። እኔ ቪዚት ይዛ ላወጣላት ማለት ነው። ያኛው 6 ወር ሞልቷት ስለተከነሰለ ፎቶ ላኪልኝ ቪዚት ልትመጣ ማለት ነው ብያት አርጉን ቀን ነው ያረፈች። እሺ አንድ ይሄ ጥያቄ ሳይጠፋብኝ ለቻፒ ኢትዮጵያ በነበርክ ጊዜ ተገናኝታችሁ በአካል አውርታችሁ ታውቃላችሁ ከሰሚራ ጋር? እንደዚህ ከምመልስ ስልሽ ሙሉ ዲቴሉን ከእሷ ጋር ያለውን ከእነሱ ጋር ያለውን እውነት ክለ ይሻላል። ቴንክ ዩ ቤን በኋላ ይዘዋል። እሺ ሀያት ቀጥይ አልኩቲን ቻፔን በቃ አትድረስብን። ሀቁ ያለው እኛ ጋርና የሞተችው ልጅ ጋር ነው፣ ፈጣሪ ጋር ነው፣ የሞተችው ልጅ ጋር ነው። አላህ ባለቀን ሀቋን ያወጣላታል ብዬ አትድረስብኝ አልኩቲን። ከቻፔ ጋር ተዘጋጋል። ከዛ በኋላ ማለት ነው ካለ ትናንትና ይቻል አቅም ላይቭ ላይ ወገዲ 11 ሆኗታል። ከዛ እህቴ መጣች፣ ሄደን ለቅሶ መጣች። ኢትዮጵያ ኖ ዱባይ መጣች። ለቅሶ እዚህ ነበረች፣ ኢትዮጵያ ነበረች። ለቅሶ እዚህ ያው ተቀመጠች። መጣ ሲቀመጥ ወንድሙ ዳኒ ሄደ ለቅሶ ቤት እና ስልክ እያወራን ነበር አጋጣሚ ከእሷ ጋር ማለት ነው። እና እሷን አገናኝ ስላት አላገናኝም አለችን። ገባሽ? ይዟታል። እኔ ደግሞ እዚህ ጋር ምናምን የምለውም ነገር የለኝም። አላገናኝም ስትለኝ በሌላ ሰው ስልክ ደወልኩኝና ዳኒን ቀጥ ብለህ ውጣ፣ ለቅሶንም ምንም እንድንደረስ ከእናንተ ጋር አልፈልግም አልኩት። ያ ቀን ነው የመጨረሻ ከእነሱ ጋር ያለን ፋይል ዘጋን ማለት ነው። ከዛ ተለቀቀ የሶሊያና ይኸውልሽ አቡ 11 ወር ሙሉ ወይ የቻፒን ነገር ወይ እንደዚህ ወይ የሆነ ነገር ቢኖር ኖሮ 11 ወር ሙሉ ማውጣት ይችላለሁ። ገባሽ? ወይ ማስረጃ ቢኖረኝ ወይ የሆነ ነገር እህቴም እናቴን ማጥቼ ዝም ብዬ አልቀመጥም። ግን ፈጣሪ አላህ ነገም ከነገ ወዲያም ፍርድ ይሰጣል። ገባሽ? እናታችን ናት፣ እህታችን ናት። እሷ ናት ያመጣችን ያጣናት ማለት ነው። ግን እህታችሁ ናት፣ ታላቀታችሁ እህታችን ናት፣ እናታችን ናት፣ ሁሉ ነገራችን ናት። 11 ወር ሙሉ ወይ ማስረጃ ቢኖረኝ ወይ የሆነ ነገር ቢኖር ዝም ብዬ መቀመጥ አልፈልግም። ፕላስ የሱን ስም ሚዲያ ላይ ማንሳት ምናምን ብፈልግ 11 ወር ሙሉ አንቺም ጋር መገኘት ይቻልሽ። አቡ ብዙ ሚዲያ መገኘት ይችላል። ገባሽ? ይቺ ልጅ ስትለቅ ሶላናን አናውቃትም በአካል እንዳልኩሽ። ስትለቅ የቤተክርስቲያን ግሩፕ ላይ ወስዳ ሄደን ቁጥር ላከችላት። ከዛ በኋላ አንቺ ቤት ምን እንደምትቀርብ ሳርዬ ጋር ምን እንደምትቀርብ አናውቅም። ግን እዛ ጋር ብዙ ሰው እንዳለችው ሶሊያና ገብቶ ብሏታል። ግን ሊወጣላት የቻለ ሰው የለም አይደለ? ግቡ ስንባል ገባን። ገባሽ? እዚህ ጋር ያጣናት እህታችንን ነው። ከዚህ በኋላ እኛ የምናጣው ነገር የለም፣ የሚያስፈራን ነገር የለም፣ የምናጣው ነገር የለም። እሷን ካጣም በኋላ ሁለት ቻፒን ጥያቄ የመጣሁበትን ምክንያት አሁን እኔ ልጆች ይዤ ያለሁት ግብጽ ነው ያለሁት እና እህቴ በጣም ዲፕሬሽን ውስጥ ገባች እና ፈራውን ሌላ ነገር እንዳታረግ ብዬ ማለት ነው። ቻፒን እጠይቀዋለሁ እዚህ ጋር እዚህ ምን ብለው ከለቅሶ ደርሳ ስትመጣ እህቷ ራሷን ያጠፋችው ኤደን እና ቻፒ ግንኙነት ስላላቸው ነው ተብሎ ማለት ነው። ታውቂያለሽ የሰው ወሬ ብቻዋን ናት እዚህ ጋር የለሁም ምናምን። እኛም እንደሱ ካፍቴሪያ ነው ያላት። ገባሽ? ኢቨን የሌላ ሀገር ዜጎች እየመጡ አንቺ እንደዚህ ያደረግሽ እያሉ እየተናገሯት ማለት ነው። ይህም ሀቅ ይውጣ እዚህ ጋር። ቻፒ እውነት ከኤደን ጋር አንተ ግንኙነት አለክ ወይ? ስለ እንደዚህ ስለተባለስ ነገር ታውቃለክ? መልስልሽ መልስልኝ። እኔ በፍጹም እንደዚህ አይነት ነገር የለኝም። እኔ እንደ እህቴ ነው ማለት የምታውቂው ነው። ያው ያለንን ግንኙነት የእሷም ጓደኛ የኔ ጓደኛ ነው። ድምፅክ በደንብ አይሰማም ቻፒ። እሺ አሁን እስኪ ይሰማል? ማይኩን እንደዚህ ማድረግ ትችላለህ ከፈለግ በደንብ እንዲሰማ ማለት ነው። ይሄ ድምፅ እንዲሄድ ይሰማል አሁን? አዎ። እሺ እንደዚህ አይነት ነገር ማንምም አይልም፣ ማንም ሊል አይችልም። ምክንያቱም እኔና ኤደንን በደንብ ሰው ያውቀናል፣ እሷንም ያውቃታል። የእሷንም ቦይፍሬንድ ምናምን በቃ ላይፋችንን ምናምን ማንም ሰው ስለሚያውቅ በእርግጠኝነት እኔን ከኤደን ጋር ማንም ሰው እንደዚህ በእንደዚህ አይነት ወይ አይጠረጥም። በጣም ተወቅቷል፣ በጣም ተወቅቷል። እንደማመጥ አንዴ እኔ አልገባውም። እንደማመጥ ሀያት እሱ ሲያወራ አንቺ ስታወሪ ማንም አልገባብሽም። እኔ ሚዩት አድርጌ እሱ ሚዩት አድርጎ ነበር። ስለዚህ ነፃነቱን ስጡና ከሀ እስከ ፐ ያስረዳን። ከዛ ደግሞ እኔ አንቺ ስትናገር ያስኳቸው 3 ነጥቦች አሉ። እነሱን ጥያቄዎች እጠይቅሻለሁ።
ለእናንተ ብቻ ነው የተወራው። ለእናንተ ብቻ ከሆነ የተወራው ምክንያቱም እነሱን የሚያውቅ ሰው ሁላ እኔን ያውቃል። ተረተሽኛል አቡ እነሱን የሚያውቅ ሰው ሁላ እኔን ያውቃል። እኔን የሚያውቅ ሰው ሁላ እነሱን ያውቃል። ከእነሱ ጋር ክሎዝ የሆነ ሁሉ ከኔ ጋር ክሎዝ። በህይወት ዘመኔ ይህን ነገር ሰምቼው አላውቅም። ምክንያቱም አብረን ነው የምንውለው። ላይክ እንደነገርኩሽ ነው። የእሷም ጓደኛ የእሷም ቦይፍሬንድ የኔ ጓደኛ ነው። በጣም ረዥም ጊዜ አብረን ነን። ያው በመሀል መጣላት መጋጨት ቢኖር ምንም የሰው ኖርማል ህይወቱ የለም። እዛ ቢሆንም ማንም ሰው እኔ ጋር እንደዚህ አይነት ነገር ሰምቼ አላውቅም። በዙሪያ ያለ ሰው እንደዚህ ብሎኝ አያውቅም። አይደለም በዙሪያ ያለ ሰው በእነሱም ዙሪያ በእኔም ዙሪያ እንዳልኩሽ ያሉት ሰዎች በእንደዚህ አይነት ወይ አይጠረጥሩም አይሉ። ለእነሱ ብቻ ከተባለ ልክ ነው። ብዙ ሰው ለአንቺ ብቻ ሰምተሽ ከሆነ አሁኑ አላውቅም እንጂ እንደዚህ አይነት ነገር አይባልም። አሁን ጥያቄሽን ከጨረሽ እኔ ስለ ሙሉ ዲቴሉ ልግባ። አንተም ስትናገር ነጥብ ይዤ ጥያቄዎች ስለምጠይቅ የእሷን ልጠይቃት እና ከዛ ወደ አንተ ንግግር እንሂድ። እሺ ከመጨረሻው ልጀምር። መጀመሪያ ጥንቆላ ነው የእሱ ጥንቆላ ነው እህቴን የገደላት የእሱ መድኃኒት ነው ብለሽ ነበር። አሁን ደግሞ እህቴ ራሷን ያጠፋችው አንተ ስላሳበድካት ሳይሆን ከኤደን ጋር አንተ ሪሌሽንሽፕ ስላለክ ይሄን ስለሰማች ነው ራሷን ያጠፋችው ይባላል እያልሽ ነው። እና የቱ እያለ ነው የምልሽ? እሱ እኮ ከሞተች በኋላ ኤደን ስትመጣ እዚህ ሀገር ኦልሬዲ እህቴ ከሞተች በኋላ